ቤተሰብ ማርያም ነምላችሁ ማርያምን ለፍፄ ደውዬለት ነበረ። አነሳና ሄሎ ምናምን አለ። እኔ ደግሞ ሪከርድ ጀመርኩ። አንዳንድ ስልኮች ሪከርድ ሲደረጉ ማለት ነው ማርያምን ነምላችሁ ተሎ ያስታቃሉ አይደለ? የሆነ እንትን ይላሉ ሪከርድ የተደረገ እንደሆነ ምናምን ኖቲፊኬሽን እንትን ይላቸዋል ማለት ነውና ጸጥ አለ ማለት ነው። ስለዚህ ፍፄ እያደረገ ያለው ነገር በጣም ነው የሚያስጠላ። ሃይሚና ቡርኬን ለማለየት ሃይሚና ቡርኬ የሆነ ነገር እንዲሆንባቸው ምናምን ባይዘው ትዳር የሚፈርሰው በጓደኛ ነው። አንደኛ የሚፈርሰው በጓደኛ ነው። ትዳር ፍቅር ምናምን የሚፈርሰው በጓደኛ እስከሆነ ድረስ ይሄን ነገር ደግሞ ቡርኬም ሃይሚት ሲጀመር ትናንት እንደዚህ አይነት ፕራንክ ማድረግ የለብሽም ነበር በጭራሽ ማለት ነው። የሆነ ፕራንክ ምናምን ታድርጊ ትችላለሽ ምናምን፣ ግን የሆነ በጓደኛ እንትን ስትሉ ከባድ ነው። ጓደኛ የእናንተን ጥሩ ነገር የሚመኝ ለእናንተ ጥሩ ነገር የሚያስብ ምናምን ይመስላችኋል፣ ግን እንደምታውቁት ጓደኛችሁ በቀለኛ የለም። ለእናንተ ነው የሚበቀለው። የእናንተን ህይወት ለሆነ ነገር ለማድረግ የእናንተን ህይወት ለመበጥበጥ የእናንተን ህይወት ለማመሰቃቀል ምናምን በጣም የሚሮጠው የቅርብ ጓደኛችሁ የእናንተ ጓደኛ መስሎ የእናንተን ፍቅር የእናንተን ሰላም የእናንተን እድገት የሚመኝ ሰው መስሎ፣ ነገር ግን ከጎን ላይ ከጀርባ ሌላ ነገር የሚያስብላችሁ የራሳችሁ ጓደኛ ናችሁ። እግዚአብሔር ነው የምላችሁ የራሳችሁ ጓደኛ ማለት ነው። ማለት እናንተ ሰርታችሁ እንኳን እንድታድጉ የሆነ እንድትለወጡ ምናምን ፑሽ ምናምን የሚያደርጉ ይመስላችኋል፣ ግን በልጣችኋቸው ስትገኙ ከባድ ነው የሚያደርጉትና ከነዚህ መሃል አንዱ ፍፄ ነው። በባለፈውም አድርጓል። ያደረገው ነገር ምንድነው መሰላችሁ? አብሳላትን ነይ በቃ ለቡርኬ እንደዚህ እናዘጋጅለት ምናምን ብሎ ቤት ጠርቶ ቤት ነይ ብሎ ምናምን አምቶ ብዙ ነገር ነው እያደረገ ነበር። ግን ሃይሚና ቡርኬ በቃ ወደፊት የሚያደርገውን ነገር እንደዚህ አድርገህብናል፣ እንደዚህ ከህይወታችን እያደረክ ነው፣ እንደዚህ እንትን ብለው የሆነ ነገር አይናገሩትም። ማርያምን እምላችሁ የሆነ ነገር ተናግረውት አያውቁም። እሱ ግን በየጊዜው ሌላ ነገር በየጊዜው የተለየ ነገሮችን እያመጣ የነሱን ህይወት ለመበጥበጥ የነሱን ህይወት የሆነ ነገር ለማድረግ የሚያደርገው ነገር በጣም ነው የሚያሳፍረው። እናንተ ምንም አይምሰላችሁ፣ ነገር ግን ፕራንክ ነው፣ ፕራንክ እያደረገ ነው ምናምን። ፍፄ ራሱ ደግሞ ሃይሚን ጨምሮ ፕራንክ እያደረጋት ነው። ከቡርኬ ጋር ተነጋግራችሁ ምናምን ተነጋግረው ምናምን ይላል። ቡርኬ ፕራንክ ማድረግ ከፈለገ ራሱ እንደዚህ አይነት ፕራንክ ነው ማድረግ ምናምን ብሎ እንትን ይላል እንጂ ዝም ብሎ አይደለም እንትን የሚለው። ማርያምን በጭራሽ እንትን አይልም በጭራሽ ማለት ነው። እንደዚህ አይነት ፕራንክ ቡርኬ ፕራንክ ነው ምናምን sayil ሃይሚን ፕራንክ አያደርጋትም በፍጹም ማለት ነውና ፕራንክ ምን አይነት ፕራንክ ነው እየተደረገች ያለችው የሚለውን ነገር በደንብ እናንተ ደግሞ ማወቅ አለባችሁ። ፕራንክ ከተደረገ በቃ እኔ ፕራንክ ቢሆን ደስ ይለኛል። ማርያምን አምላችሁ በጣም ነው ደስ የሚለኝ። ነገር ግን ነገሩ ፕራንክ አይደለም። ፍፄ ሃይሚን በጣም ነው የሚወዳት። ማርያምን በጣም ይወዳታል። ለሱ በቃ ሃይሚ ላይ በጣም የሆነ የተለየ ስሜት አለውና ይሄ ነገር እኔ እንጃ ጥሩ አይደለም። እኔ ፕራንክ ነው ምናምን የምትሉ ሰዎች ካላችሁ እሺ ይሁን፣ ነገር ግን ፕራንክ አይመስለኝም። እናንተ አብዛኞቻችሁ ሃይሚን ጉድ ሰሯት፣ ፍፄና ቡርኬ ሆነው ጉድ ሰሯት ምናምን ነው የምትሉ አይደለ? እንደዛ ነው እያሰባችሁ ያላችሁት፣ እንደዛ ነው እያላችሁ ያላችሁት። እኔ እንጃ እንደዛ ነው አይመስለኝም። ማርያምን ማለት ፕራንክ ነው፣ ፕራንክ አረኳት፣ እንደዚህ ፕራንክ አረጋታለሁ ከፍፄ ጋር ሁኔ ምናምን ብሎ እኛን ለራሱ እንትን ይላልን ነበር። እንደገና ደግሞ ሃይሚን ብትሆን መጀመሪያ ላይ ጀምራ ፕራንክ መሆኑን ፕራንክ ነው እንደዚህ ነው ምናምን እያለች ትናገራለች እንጂ ዝም ብላ ፕራንክ ነው ወይ ምናምን ጀስት ዝም ብላ ምናምን አይደለም። መጨረሻውን ይነግሯት ነበረ፣ አስጨንቀዋት አይለያዩም ነበርና እኔ ይሄ ነገር እውነት ነው የመሰለኝ። እናንተስ ምንድነው የመሰላችሁ? የእናንተን ሀሳብ አስተያየትም ኮሜንት ላይ አስቀምጡልኝ። ፍፄ ደግሞ ካነሳልኝ ካወራኝ ምናምን ማርያምን ደውዬ ያሰማችኋለሁ። ነገር ግን እኔ ተሎ ብዬ ችግር ምንድነው ሪከርድ ጀመርኩኝ ማለት ነው። ከዛ ጸጥ አለብኝ። ሀይሎ እንደነሽ ምናምን እንዳለ ጸጥ አለብኝ ማለት ነውና እኔ እንደዚህ አይደለም የጠበቅኩት የነበረ ማለት ነው። ማለት አውርቼ ያለውን ነገር ልጠይቀው ምናምን ነው የነበረ። ለምን ብዙ ልጆች ተጨንቀዋል። ፍፄ ላይ የሆነ ነገር እንዲነሳ የሆነ ነገር እንዲደረግበት ምናምን ቻናሉ የሆነ ነገር እንዲደረግ በቃ ሂዱና እንደዚህ አድርጉት፣ አንሰብስክራይብ አድርጉ ምናምን እንደዚህ አንሱ ምናምን የሚባል ነገር እንዲጀመር አንፈልግም። ገባችሁ አይደለ? ስለዚህ ያለውን ነገር መጨረሻውን እንደ ትናንት እንደ ሃይሚ መጨረሻውን ወይ እንደዚህ ነው እኮ ምናምን ብላችሁ ብትናገሩ ኑሮ እንደዚህ አይነት ነገር ይፈጠራል ብዬ አላስብም። ግን እናንተ ዝም ነው ያላችሁ። አሁንም የሚፈጠረው ነገር የሚሆነው ነገር ምን አይነት ነገር እንደሚፈጠር ምናምን እኛ እናቀው። ከምር ፈጣሪ ይሁናችሁ፣ ፈጣሪ ይሁን። እኔ ውሸት ከሆነ እግዚአብሔርን በጣም ነው ደስ የሚለኝ። ነገር ግን ማለት ይሄን ፕራንክ በጣም እየበዛ ነው ያለውና ሃይሚ ሌላ ነገር ልታደርግ ይቅርታ ልትላቸው ስትመጣ እሷን ፕራንክ ታደርጋ ምናምን ከሆነ ችግር የለውም ብድር ነው። ነገር ግን ፕራንክ መሆኑን ደግሞ መጨረሻ ላይ መናገር አለባችሁ ግዴታ። ማርያምን መናገር አለባችሁ፣ ይሄ ግዴታ ነው። ፕራንክ መሆኑን ግዴታ መናገር ግዴታችሁ ነውና ማድረግ ያለባችሁ ነገር እንደዛ ቢሆን አሪፍ ነው ብዬ ነው የማስበው። የእናንተ ሀሳብ አስተያየትስ ምን ይመስላል የሚለውን ነገር እናንተም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሃይሚና ቡርኬ ግን እኔ በእንደዚህ አይነት ነገር እንደዚህ ነው እንደዛ ነው የሚባል ነገር ህይወታቸው ውስጥ እንዲገባ አልፈልግም።
እናንተስ ፕራንክ እንደዚህ አይነት ነገር ይስሩ? ፕራንክ እንትን ስትባሉ እልህ ውስጥ ነው የምትገባቡትና ያልሆነ እልህ ውስጥ ትገባላችሁ አንዳችሁና ይሄ ነገር ቢቀር አሪፍ ነው ብዬ ነው የማስበው። የእናንተን ሀሳብ አስተያየትን ኮሜንት ላይ ያስቀምጡልኝ። እንዲሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ዋንኬ እንግባ ቤተሰብ። እሺ የጨረቃ ፋሚሊዎች ሀይሚና ቡርኬ በቃ ከምር ምንም አይነት ነገር እንዲሆኑ አንፈልግም። መኮራረፍ የሆነ እንዲደባበሩ እንዲጨነቁ ምናምን አንፈልግም። ፕራንክ አትስሩ አንልም። ነገር ግን ፕራንክ ከሰራችሁ ደግሞ ወዲያውኑ ፕራንክ ነው እንደዚህ ነው ብላችሁ መናገር አለባችሁ ነው የምንላችሁ። ለማንኛውም እንወዳችኋለን።